ጤና ይስጥልኝ የቻናል ቤተሰብ ተከታታዮች አስረስ ማረ መግለጫ ሰጥቷን መግለጫ እስቲ እንዳስሳለን እንደገና እንመለስበታለን። ከዛ በፊት ግን ስለ አማራ የሉና ጉዳይ አደጋ ላይ የሚደቅ ነው ፋኖ ሲታገል ነው ወይስ በሰላማዊ መንገድ ከፌደራል መንግስት ጋር ሲደራደር? ይሄን ከተጨባጭ መረጃ ጋር የማስደምጣችሁ ይሆናል። አብራችሁኝ ትቆዩ ዘንድ በአክብሮት ጠይቃለሁ። ነጋ ከጠፋበት ዳናው ተሰምቷን ይህም ጉዳዮችም አብረን የምንመለከተው ሌላኛው መረጃችን ነው። አብራችሁኝ ትቆዩ ዘንድ በአክብሮት በድጋሚ ጠይቅነ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስረስ ማረ የትንሳኤን በዓል ምክንያት በማድረግ መግለጫ ሰጥቷን ራሱን እንደ መንግስት በማየት እንደ መንግስት ራሳቸውን በመቆጠር የጽንፈኛ ቡድን መግለጫ ሰጥቷን። ስለ አስረስ ማረ ቤተሰብ የት ነው ያሉ በሰሞን በሰፊው ሲዛወር ከነበሩት ውጭ ካልወጡትን የፋኖ ታጣቂዎች በመጥቀስ የአስረስ ቤተሰቦች አሜሪካ እንዳሉ ይታወቃል። እሱ ጫካ እንዳለ እያዘረፈ መሆኑ ይታወቃል። ከዛ በፊት ግን በዋነኛነት ላነሳ የፈለጉትኝ ፋኖ ሲታገል ነው ለአማራ የሉና ጉዳይ የሚረጋገጠው ወይስ ከፌደራል መንግስት ጋር ሲደራደር የሚለው ጉዳይ ነው። አንድ ነገር እዚህ ጋር ቆም ብለን መያዝ ያስፈልጋል። የህወሓት ዓላማ ምንድን ነው? ወልቃይትን ጠቅሎ ወልቃይት ያለውን አማራ አፈናቅሎ መገንጠል ነው። በአልቡርሃን የሚመራው ቡድን ዋነኛ ዓላማው ሰፊውን የአማራ ሰሊጥ የሚመረትበትን ቦታ መጠቅለል ነው። ይህ ደግሞ ህወሓት ከአማራ ህዝብ ሱዳን ይቀርብናን ያለበት ትልቁ ሴራ ይህ ጉዳይ ነው። ስለዚህ የአማራ መሬት የመቀራመት ዘመቻው በፖለቲካ ሴራ የተጠነሰሰ የተጠለፈ መሆኑ ግልጽ አመላካች ነው። አሁን ያለው ጉዳይ ቆም ብለን ስናስብ ፋኖ ከፌደራል መንግስት ጋር ቢደራደርና የአማራ የህልውና ጉዳይ የሆኑትን ወልቃይትን እንዲሁም ከሱዳን ጋር የሚያዋስነውን መሬት በፌደራል መንግስት ጋር በመቀናጀት ቢያስጠብቅ ክልሉ ተጠቃሚ ይሆናል። ይህ ቀጥተኛ የሆነ የህልውና ጉዳዩ የሚከበርበት መንገድ ነው። አዘርዋይስ ግን በሌላኛ መንገድ የሚታገል ከሆነ ወልቃይትን የመጠቅለል ጉዳዩ ህወሓት በግልጽ ያሳየበት ጉዳይ ነው። የፌደራል መንግስት በዋነኛነት እንዲዳከም ከሚሰሩ ኃይሎች ህወሓት፣ የሱዳን ኃይል ወይም ደግሞ በአልቡርሃን የሚመራው ቡድን እንዲሁም ደግሞ ሻቢያ የፌደራል መንግስት ሲወገድ የአማራ የመሬት ጉዳዮች የመቀራመት ዘመቻ ግልጽ የመጣበት አካሄድ ነው። ስለዚህ የአማራ ህዝብ መንቃት ካስፈለገው ከፌደራል መንግስት ጋር በመደራደር በመነጋገር የአማራ የሚያስፈልገውን የህልውና ጉዳይ የሆኑትን የወልቃይትን ጉዳይ እንዲሁም ደግሞ ከሱዳን ጋር የሚያዋስነው የመተማን በፌደራል መንግስት ደረጃ ጋር በመቀናጀት ማስጠበቅ ያስፈልጋል። ምልበት ዋነኛ ምክንያት በሰሜኑ ጦርነት ጊዜ የፌደራል መንግስት በውጥረት በነበረበት ጊዜ የሱዳን ኃይል በአማራ ክልል መተማን አቋራርጦ ገብቶ ወደ 40 ኪሎ ሜትር አጋማሽ ኮዞ እንደነበር ይታወቃል። የፌደራል መንግስት የተረጋጋውን ጠራርጎ ያስወጣበት ጉዳይ ነው። አሁንም ልንገር የአማራ ህዝብ መንቃት ካስፈለገ ከፌደራል መንግስት ጋር ሆነ ይህን ጽንፈኛ ቡድን አስወግደ ወይም በድርድር በንግግር ፌደራል መንግስት ጋር በመስማማት የወልቃይትን ጉዳይ በሱዳን የሚያዋሰነው እስከመተማ ድረስ ያለውን አጠቃላይ ማስጠበቅ ያስፈልጋል። አዘርዋይስ ግን አለቀልህ። ባሪያና ከባሪያ ውጭ የምታመጣው ለውጥ አይኖርም። ይሄ በነዘመን የሚመራው ጽንፍ ቡድን ክልሉ ሽጦ ስልጣን የሚጠማ የስልጣን ጥማተኛ የሆነ ዋና ሸቀጠኛ መሆኑን በግልጽ ያሳያል። ለክልሉ የሚያስፈልገው ሰላም ነው፣ ልማት ነው የሚያስፈልገው። ልማት ደግሞ የራሱን እርስት ደግሞ አሳልፎ ለሚሸጠው ባዳ አብሮ መስራት የለበትም። ይሄ ግልጽ ጉዳይ ነው። አሁን ቆም ብለን ብናስብ የፌደራል መንግስት እንኳን የለም ብለን ብናስብ እሺ ህወሓቶች ወልቃይትን ካላገኙ ይተኛሉ ወይ? ፋኖ ይሄን የማስጠበቅ ፋኖ እኮ ወልቃይትን ለመሸጥ እኮ የተስማማ ጉዳይ ነው። ምክንያቱም ባለፈው ወረራ ሲያደርጉ እኮ ጸጥን ያለበት ጉዳይ ነው። ይሄ ለምን ቢባል ለመሸጥ የተስማማ ጉዳይ ስለሆነ ነው። ሱዳኖች በአልቡርሃን የሚመራውም በመተማ በኩል ያለውም የሰፊውን የአማራ የልማት መሬት መሆኑን መውሰድ የሚፈልጉ ይሄ ጉዳይ ነው። በሰሜን ጦርነት ያየነው ጉዳይ ነው። ፋኖ ይሄን ጉዳይ ያስጠብቃን ወይ? ዛሬ እያየናቸው ነው። አያስጠብቁም። እነ ዘመን ስልጣን ይስጡት። በዋነኛነት ስልጣን ብቻ ነው የሚፈልግ። ስልጣን ይስጡት። ደግሞ ስልጣን ማን ይሰጠዋል የሚለውን ደግሞ እንድናነሳ ያስገድደናል። ህወሓቶች ኃይላቸውን ካጠናከሩ ወልቃይትን ከያዙ የፌደራል መንግስት የመቆጣጠር ፍላጎት ያለው ቡድን ነው። መገንጠል ዓላማ አለው። ኢትዮጵያን ደግሞ የመዝረፍ ዓላማ አለው። ሁለት ዓላማ ነው። ትግራይን መገንጠል፣ ወልቃይትን መጠቅለል
እንዲሁም ደግሞ ፌዴራል መንግስት መቆጣጠርና መዝረፍ ነው። 27 ዓመት የለመዱትን ልማድ መድገም ነው የሚፈልጉት። ዘሜው ቁጭ ብሎ 4 ጫካ 4 ኪሎ ገባለሁ 4 ኪሎ ገባለሁ የሚል ቅዠት ስለ አማራ ህዝብ የማይደንቀው እንደዚህ አይነት ለሆዱ የሚያድር ባለስልጣን ሚጣማኔ በፍጹም ለሀገር ለክልል የማይጠቅም ቡድን ነው። ትናንትና የአማራ ህልውና ጉዳይ ጀምሮ ዛሬ ግን 4 ኪሎ ከሰጡን እንነጋገራለን እንደራደራለን ያለ ቡድን እኮ ነው። ስለዚህ ውድ ቻናል ተከታታዮች የሚያስፈልግ ለአማራ ህልውና ጉዳይ ሰላም ልማትና እርስቱን ማስጠበቅ ነው። ጦርነት አይጠቅምም። ሰላም ለሀገራችን ያድርግ። እስክንድር ነጋ እስካሁን ድረስ ድምጡ ጠፍቷል። የት ገባ ብለን ነበር። የትንሳኤውን በዓል ምክንያት በማድረግ መግለጫ ሰጧን። ከሰጠው መግለጫ ደግሞ በዋነኛነት በነ አስረስ ማረ በነ ዘመነ ካሴና በነ መከተው ማሞ በእነሱ እንግዲህ ጋማ ተብሎ እስር ቤት እንዳለ ነው እስካሁን ድረስ መረጃ የሚያመላክተው። ነገር ግን መግለጫ እንዲሰጥ ተገዷል የሚባለው እስካሁን ድረስ በወጣው መረጃ መሰረት የአማራ ህልውና ጉዳይ የሚሉት እንግዲህ እርስ በርሳቸው ባንዳ ሀሳብ የማይስማሙ ጽንፍ ይዘው የሚንቀሳቀሱ አስረስ ማረስ ደግሞ ቤተሰብ ውጭ አድርጎ የአማራን የድሃ ልጅ እየማገደ እያስበላ የሚገኝ ቡድን ነው። ለምን እነዘመን ልጆች አልወጣም የሚለው ጉዳይ በሰፊው እያዛወሩት ይገኛሉ። ታገይናችሁ ይላሉ። ፎቶ መነሳትና መታገል ሌላ ጉዳይ ነው። እንኳን ልጁ ሊታገል ቀርቶ ዘመነ ራሱ እኮ ታግሎ ግንባር መርቶ አያውቅም። ይሄ ጉዳይ ሊሰመርበት ያስፈልጋል። የትኛው ግንባር ዘመነ ካሴ መርቷል? የትኛው ግንባር አዋግቷል? ጫካ ገብተ ፎቶ ተነስተ መሄድ ሌላ ጉዳይ ነው። መምራትና መሰዋት ደግሞ ሌላኛው መልክ የያዘ ጉዳይ ነው። ስለዚህ በዚህ መልኩ ብናየው መልካም ነው እላለሁ። የድሃ ልጅ አታስጨርሱ። ሰላም ነው የሚያስፈልገው። ጦርነት አይጠቅምም። ጽንፈኞች ተላላኪነታችሁ ይብቃችሁ። መልካም ቀን እንዲሆንላችሁ እመኛለሁ። በሌላ መረጃ ተመልሰን እስክንገናኝ መልካም ጊዜ